እያደር የሚጨምረውን የዕድሜ ቁጥር ማንም ሊገታው አይችልም። ነገር ግን ዕድሜያችን እየገፋ ሲሄድ የሚኖረንን የጤናና የብርታት ደረጃ የመወሰን ሙሉ ስልጣን አለን። በተለይ ወደ አርባዎቹ የዕድሜ ክልል ውስጥ እየገባችሁ ከሆነ ወይም አጋማሹ ላይ የምትገኙ አዋቂዎች አሁን የምነግራችሁን የህይወት እውነታ በጥንቃቄ አድምጡኝ። በአሁኑ ሰዓት በየቀኑ የምትጎነጩት መጠጥ ሳታውቁት በዝምታ የውስጥ አካላችሁን እየገነባና የወጣትነት ኃይላችሁን እየመለሰ ሊሆን ይችላል። ወይም ደግሞ በተቃራኒው ወደ ከባድ ስር የሰደዱ ህመሞችና የእርጅና መፋጠን በከፍተኛ ፍጥነት እየገፋችሁ ሊሆን ይችላል። 4 ዓመታትን ስንሻገር በሰውነታችን ውስጥ የሚካሄደው የባዮሎጂካዊ ስርዓት ህግጋት ሙሉ በሙሉ ይገለበጣል። ለምን መሰላችሁ? ከዚህ የዕድሜ ጣሪያ በኋላ የሰውነታችን የኃይል ማመንጫ ሞተር ወይም ሜታቦሊዝም ፍጥነቱ በከፍተኛ ደረጃ ይቀንሳል። የጡንቻችን ጥንካሬ ይላላል። እንዲሁም የደም ስሮቻችን የመለጠጥና የመለስለስ ተፈጥሯዊ ብቃታቸውን እያጡ ይሄዳሉ። ይህ ደግሞ ለአደጋዎች በቀላሉ እንድንጋለጥ ያደርገናል። ነገር ግን ይህንን የተፈጥሮ ችግር ሙሉ በሙሉ ለመቀልበስ የውስጥ አካላትን የሚያድሱ 6 መጠጦች አሉ። ዛሬ የህክምና ተመራማሪዎችና የሳይንስ ሊቃውንት በጽኑ የመሰከሩላቸውን ዕድሜያቸው ከ40 ዓመት በላይ ለሆኑ ሰዎች ልብን፣ አእምሮን፣ መገጣጠሚያንና የምግብ መፈጨት ስርዓትን የሚጠብቁ 6 ድንቅ መጠጦችን በዝርዝር እናያለን። ወደ ተዘረዘሩት 6ቱ ሚስጥራዊ መጠጦች ከመሻገራችን በፊት እንዲህ ያሉ በሳይንሳዊ ጥናቶች ላይ የተመሰረቱና የህይወት ዘይቤን የሚያሻሽሉ ትምህርቶች ሁልጊዜ እንዲደርሷችሁ ቪዲዮን ላይክ በማድረግ አጋርነታችሁን አሳዩ። እንዲሁም ይህ ጠቃሚ መረጃ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። እስኪ አሁን ሁላችሁም ያላችሁበትን የዕድሜ ክልልና ጠዋት ላይ አዘውትራችሁ የምትወስዱትን የመጠጥ አይነት በኮሜንት መስጫው ላይ አስፍሩልኝ። ለምታነሱት ማንኛውም ጥያቄ በቀጥታ ምላሽ እሰጣለሁ። መልሳችሁን ካስቀመጣችሁና ሰብስክራይብ ካደረጋችሁ በሚሰጡት የጤና ጥቅም ደረጃ መሰረት ከዝቅተኛው ጀምረን ማለትም ከ6ኛው ጀምረን ወደ ከፍተኛው መጠጥ እንሄዳለን። 6ኛው የእርድ ወተት ወይም የእርድ ውሃ ነው። ዕድሜያችን 40ን ሲያልፍ መገጣጠሚያዎቻችን ላይ የሚሰማን ዝልፍልፍ የማለትና የቁርጥማት ስሜት በከፍተኛ ሁኔታ ይጨምራል። ለዚህ ፍጹም መፍትሄ የሚሆን አንድ ድንቅ ተፈጥሮ መጠጥ የእርድ ወተት ነው። ይህ መጠጥ በሰውነታችን ውስጥ የሚያከናውነውን ተአምር እስኪ በዝርዝር እንመልከት። የመጀመሪያው ሚስጥር በእርድ ውስጥ በከፍተኛ መጠን የሚገኘው ኩርኩሚን የተባለ አስደናቂ ውህድ አለ። ይህ ንጥረ ነገር በሰውነታችን ውስጥ ያለውን የህመምና የብግነት ወይም የኢንፍላሜሽን መነሻዎችን ሙሉ በሙሉ የመቆለፍ ኃይል አለው። ይህ መጠጥ የመገጣጠሚያዎቻችንን ጤና ይደግፋል። ከቀላል እንቅስቃሴዎች በኋላ ጡንቻዎቻችን በፍጥነት እንዲያገግሙ ያደርጋል። እንዲሁም ምሽት ላይ በሚወሰድበት ጊዜ የአእምሮ ውጥረትን አረጋግቶ ጥልቅና ሰላማዊ እንቅልፍ እንድንተኛ ያደርጋል። ይህንን ወርቃማ መጠጥ ሙሉ ጥቅሙን ለማግኘት የሚከተለውን ጥብቅ ሳይንሳዊ ምስጢር መከተል አለባችሁ። የመጀመሪያው አማራጭ ማታ ከመተኛታችሁ በፊት በአንድ ኩባያ ለብ ባለ ወተት ውስጥ ግማሽ የሻይ ማንኪያ እርድ ጨምራችሁ መጠጣት። ሁለተኛው አማራጭ ደግሞ ወይም ወተት ለማይስማማችሁ ለብ ባለ ንጹህ ውሃ ውስጥ ግማሽ የሻይ ማንኪያ እርድ ጨምራችሁ መጠጣት ትችላላችሁ። 5ኛው መጠጥ ደግሞ ውሃ ነው። በአሁኑ ሰዓት እጅግ በጣም ዝቅተኛ ግምት የተሰጠው ነገር ግን ለሰውነታችን ቁልፍ የሆነው ድንቅ መጠጥ ውሃ ነው። ብዙዎቻችን ይህንን ቀላል ነገር ችላ እንላለን፣ ነገር ግን እውነታውን ስትሰሙ ያስደነግጣችኋል። ዕድሜያችን ከ40 በላይ ሲሆን በአንጎላችን ውስጥ የሚገኘው የጥማት ስሜትን የሚቆጣጠረው ክፍል እየደነዘዘ ይሄዳል። በዚህም ምክንያት ሰውነታችን ውሃ እየተጠማ እንኳ የጥማት ምልክት ስለማያሳይ አብዛኞቹ አዋቂዎች ሳያውቁት በውስጣዊ የውሃ እጥረት ወይም ዲሃይድሬሽን ይጠቃሉ። እስኪ ነገሩን በቀላሉ እንረዳው። ውሃ ለሰውነታችን ልክ በአንድ ትልቅ የፋብሪካ ማሽን እንደሚደረግ የሞተር ዘይት ነው። ያ ዘይት ከጠፋ ማሽኑ እርስ በርስ እየተጋጨና እየተፋቀ ሙሉ በሙሉ እንደሚበላሸው ሁሉ በሰውነታችን ውስጥም የውሃ እጥረት ሲከሰት መገጣጠሚያዎቻችን መሻከርና መቆርጠም ይጀምራሉ። የውስጥ አካሎቻችንም ስራቸውን በአግባቡ ማከናወን አቅቷቸው ይጨናነቃሉ። ውሃ ዕድሜያችን 40ን ሲሻገር መገጣጠሚያዎቻችን ሳይሻክሩና የመቆርጠም ስሜት ሳይሰማን በነፃነት እንዲንቀሳቀሱ ያደርጋል። የኩላሊታችንን የማጣራት ሥራ ያቀላል። የምግብ መፈጨት ስርዓታችንን ያፋጥናል። እንዲሁም የአንጎል ሴሎችን በኃይል በማነቃቃት የማስታወስና የትኩረት ብቃታችንን በከፍተኛ ደረጃ ይጨምራል። ጥናቶች እንደሚያሳዩት መጠነኛ የውሃ እጥረት እንኳ ፈጣን የመናደድ፣ የድካምና የራስ ምታት ስሜት ይፈጥራል። ብዙ ጊዜ የምንሰራው ትልቁ ስህተት ቀኑን ሙሉ ውሃ ሳይጠጡ ቆይቶ ማታ ላይ በአንዴ ብዙ ሊትር ለመጠጣት መሞከር እጅግ ትልቅ ስህተት ነው። ይህ አሰራር ኩላሊትን ከማጨናነቅ ባለፈ ሴሎቻችን ውሃውን በአግባቡ እንዳይመጡት ያደርጋል። ስለዚህ ጠዋት ከእንቅልፋችሁ እንደተነሳችሁ ወዲያውኑ
አንድ ትልቅ ብርጭቆ ውሃ ይጠጡ። የሰውነትን መርዛማ ቆሻሻ ጠርጎ እንዲያወጣ ግማሽ ሎሚ ጨምቀው ቢጠቀሙት ይመረጣል። ቀንም ሙሉ እያረፉ በየጥቂት ሰዓቱ መጠጣት ያስፈልጋል። በተለይ ከምግብ በፊት መጠጣት የምግብ መፈጨትን በእጅጉ ያግዛል። በአማካኝ ወንዶች በቀን እስከ 3 ሊትር፣ ሴቶች ደግሞ እስከ 2 ሊትር ከግማሽ መጠጣት አለባቸው። እርግጥ ነው መጠኑ እንደ አየር ንብረቱና እንደምታደርጉት የእንቅስቃሴ ደረጃ ሊለያይ ይችላል። አራተኛው መጠጥ የሮማን ጭማቂ ነው። ይህ መጠጥ ለደም ስሮቻችን ልክ እንደ ጋሻ የሚከላከል እውነተኛ የጤና መጠጥ ነው። ዕድሜያችን 40ን ሲያልፍ ለሴሎቻችን መጎዳትና ለፈጣን እርጅና ዋና መንስኤ የሚሆነው ኦክሲዴቲቭ ስትረስ የተባለው የውስጥ አካላት መመረዝ በከፍተኛ ሁኔታ ይጨምራል። የሮማን ጭማቂ ደግሞ ይህንን መርዝ የሚያጠፉ አንቲኦክሲደንትስ የተባሉ ውህዶችን በውስጡ በከፍተኛ መጠን ይዟል። እስኪ በምሳሌ እንየው። የሮማን ጭማቂ በሰውነታችን ውስጥ የሚሰራው ልክ የደም ስሮቻችን ላይ የሚቀመጠውን ዝገትና ቆሻሻ ጠርጎ እንደሚያጸዳ የጽዳት ሰራተኛ ነው። ጥናቶች እንደሚያሳዩት ሮማን ከማንኛውም የፍራፍሬ ጭማቂ የበለጠ አንቲኦክሲዳንት ይዟል። ይህም የደም ስሮች እንዳይደነዝዙና የደም ግፊት እንዳይጨምር ይከላከላል። ልብን ይጠብቃል። የአንጎልን የደም ዝውውር በማስተካከል የማስታወስ ችሎታን ያሻሽላል። እንዲሁም የቆዳ ሴሎች እንዳይሸበሸቡ በማድረግ ወጣትነትን ያራዝማል። ያ ያማረ ደማቅ ቀይ ቀለሙ ራሱ የሴል ጉዳትን የሚዋጉ ኃይለኛ ውህዶች መገኛ መሆኑ ማረጋገጫ ነው። ማስወገድ ያለብን ትልቁ ስህተት በሱቅ ውስጥ በፓኬት የታሸጉና የሮማን ጣዕም አላቸው የሚሉ መጠጦችን ጨርሶ አትግዙ። ምክንያቱም በውስጣቸው ከተፈጥሯዊ ፍሬ ይልቅ ከፍተኛ መጠን ያለው ስኳርና ኬሚካል ስለሚጨመርባቸው ጥቅማቸውን ሙሉ በሙሉ ያጠፋል። አጠቃቀሙም በቀን ውስጥ ከግማሽ እስከ 1 ኩባያ የሻይ ብርጭቆ ብቻ መጠጣት በቂ ነው። ይህንን መጠጥ ለመውሰድ ምርጡ ጊዜ ጠዋት ላይ ከቁርስ ጋር አጣምሮ መጠጣት ነው። ዋናው ሕግ የምትጠጡት ጭማቂ ምንጊዜም 100% ተፈጥሯዊና ምንም አይነት ስኳር ወይም ውሃ ያልተቀላቀለበት ንጹህ የሮማን ጭማቂ መሆኑን እርግጠኛ ሁኑ። ሶስተኛው መጠጥ የቀይ ስር ጭማቂ ነው። ይህ መጠጥ በሰውነታችን ውስጥ የደም ዝውውርን በኃይል የሚጨምር እውነተኛ የተፈጥሮ መጠጥ ነው። አሁን ላይ የቀይ ስር ጭማቂ በታዋቂ ስፖርተኞች ዘንድ ለጉልበት ምንጭነት በሰፊው እየተጠናበት ይገኛል። ነገር ግን ዕድሜያቸው ከ40 ዓመት በላይ ለሆኑ አዋቂዎች ደግሞ ከዚያ በላይ እጅግ ወሳኝ መጠጥ ነው። የዚህ መጠጥ ዋና ሳይንሳዊ ምስጢር በውስጡ በከፍተኛ መጠን የሚገኘው ናይትሬትስ የተባለው ተፈጥሯዊ ውህድ ነው። ይህ ንጥረ ነገር ጨጓራችን ውስጥ ሲገባ በቀጥታ ወደ ናይትሪክ ኦክሳይድ ይቀየራል። ናይትሪክ ኦክሳይድ ማለት ልክ የጠበበን መንገድ ሰብሮ እንደሚከፍት የመንገድ ማስፋፊያ ግሬደር ማለት ነው። ዕድሜያችን ሲገፋ የሚደነዝዙትንና የሚጠቡትን የደም ስሮቻችንን ዘና አድርጎ እንዲሰፉ ያደርጋቸዋል። የደም ስሮች ሲሰፉ ደግሞ የደም ግፊት በከፍተኛ ሁኔታ ይቀንሳል። ልብ ያለምንም ልፋት ስራዋን ታከናውናለች። እንዲሁም ጡንቻዎቻችን ተጨማሪ ኦክሲጅንና ንጥረ ነገር በቀላሉ ያገኛሉ። ይባስ ብሎ ደግሞ ወደ አንጎል የሚሄደውን የደም ፍሰት ስለሚጨምር ዕድሜ ሲገፋ የሚመጣን የመርሳትና የአእምሮ መደንዘዝ ችግርን ቀድሞ ይከላከላል። ቀይ ስርን ለረጅም ሰዓታት ቀቅሎ ውሃውን መጠጣት ወይም ጭማቂውን ካዘጋጁ በኋላ አጥልሎ ፋይበሩን መጣል ስህተት ነው። ይህ አሰራር በውስጡ ያሉትን ሙቀትን የሚፈሩ ቫይታሚኖች እንዲጠፉ ያደርጋል። ስለዚህ በጥሬው መጠቀም ይመረጣል። አጠቃቀሙም ይህንን መጠጥ ለመውሰድ ምርጡ ጊዜ ጠዋት ላይ በባዶ ሆድ ወይም ደግሞ ማንኛውንም አይነት አካላዊ እንቅስቃሴ ወይም ስፖርት ከማድረጋችሁ በፊት ነው። በሳምንት ውስጥ ከ4 እስከ 5 ቀናት በቀን 1 ኩባያ ወይም የሻይ ብርጭቆ ንጹህ የቀይ ስር ጁስ መጠጣት በቂ ነው። ይበልጥ ጣዕሙ እንዲመጣና ጥቅሙ እንዲጨምር ጥቂት ሎሚ ወይም ዝንጅብል አብሮ መፍጨት ይቻላል። ሁለተኛው መጠጥ ኪፈር የምንለው ነው። ይህ መጠጥ የጨጓራና የአንጀት ጤናን በኃይል የሚጠብቅ እውነተኛ የውስጥ አካላት ዘበኛ ነው። ብዙዎቻችን የምግብ መፈጨት ስርዓታችን የተስተካከለ ሲሆን የበሽታ መከላከል አቅማችን፣ የክብደት ቁጥጥራችንና የዕለት ተዕለት ስሜታችን ጨምሮ ሙሉ በሙሉ እንደሚቀየር አንረዳም። ዕድሜያችን 40ን ሲያልፍ በጨጓራችን ውስጥ ምግቦችን ሰባብረው የሚያልሙ አሲዶችና ኢንዛይሞች በከፍተኛ ሁኔታ ይቀንሳሉ። ይህም የሆድ መነፋትና የምግብ አለመፈጨት ችግርን ይፈጥራል። ኪፈር የተባለው የተፈጥሮ ፕሮባዮቲክ መጠጥ ግን ይህንን ችግር ሙሉ በሙሉ ይፈታዋል። ይህ መጠጥ በሰውነታችን ውስጥ የሚሰራበትን አስደናቂ ምስጢር እንመልከት። በኪፈር ውስጥ በቢሊዮን የሚቆጠሩ ፕሮባዮቲክስ ወይም ሕይወት ያላቸው ጠቃሚ ባክቴሪያዎች ይገኛሉ። እስኪ በምሳሌ እንየው። እነዚህ ጠቃሚ ባክቴሪያዎች ማለት በአንጀታችን ውስጥ የሚገኘውን ቆሻሻና መጥፎ ባክቴሪያ ጠራርገው የሚያስወግዱ የጽዳት ሰራዊት ማለት ናቸው። ይህ መጠጥ የምግብ መፈጨትን ያፋጥናል፣ ጨጓራችን ንጥረ ነገሮችን የመምጠጥ አቅሙን ያሳድጋል፣ እንዲሁም በውስጡ ባለው ከፍተኛ ካልሲየም አማካኝነት
ከ40 ዓመት በኋላ የሚመጣን የአጥንት መሳሳት ቀድሞ ይከላከላል። ነገር ግን ልክ እንደተለመደው እርጎ ሁሉ በተለያየ የፍራፍሬ ጣዕም የተቀመሙ የኪፈር መጠጦችን ጨርሶ አትጠቀሙ። ምክንያቱም አምራቾች መራራ ጣዕሙን ለመሸፈን ከፍተኛ መጠን ያለው ስኳር ስለሚጨምሩበት በውስጡ ያሉትን ጠቃሚ ባክቴሪያዎች ገለው መጠጡን ወደ መርዝነት ይቀይሩታል። አጠቃቀሙም በቀን 1 ኩባያ መጠጣት በቂ ነው። ይህንን መጠጥ ጠዋት ላይ ከቁርስ ጋር አብሮ መውሰድ ወይም በቀን አጋማሽ ላይ እንደ ጤናማ መክሰስ ወይም ስናክ መጠጣት ይመረጣል። ምንም አይነት ስኳር ወይም ጣፋጭ ኬሚካል ያልተጨመረበትን ነጭ ኪፈር መርጣችሁ ተጠቀሙ። አንደኛ ላይ የምናገኘው አረንጓዴ ሻይ ነው። በዓለም ላይ ካሉ መጠጦች ሁሉ ለረጅም ዕድሜና ለወጣትነት እውነተኛው ንጉሥ አረንጓዴ ሻይ ነው። ዕድሜያችን 40ን ሲያልፍ ሴሎቻችን ከማርጀታቸውና ከመዛላቸው ባለፈ በውስጣችን ያለው ስብ የማቃጠል ፍጥነት በጣም ይዘገያል። ይህ መጠጥ ግን በውስጡ ካቲኬን የተባሉ እጅግ ኃይለኛ የሆኑ አንቲኦክሲደንቶችን በከፍተኛ መጠን ይዟል። በተለይም ኢጂሲጂ የተባለውን ልዩ ውህድ ጭምር። እስኪ በምሳሌ እንየው። ይህ ኢጂሲጂ የተባለው ንጥረ ነገር በሰውነታችን ውስጥ የሚሰራው ልክ የእርጅናን ሂደት ወደ ኋላ እንደሚመልስ የሰዓት ማዞሪያ ቁልፍ ነው። ሴሎቻችን በዕድሜ መግፋት ምክንያት እንዳይጎዱና እንዳይሞቱ ጋሻ ሆኖ ይጠብቃቸዋል። ጥናቶች እንደሚያሳዩት አረንጓዴ ሻይን አዘውትሮ የሚጠጡ የማህበረሰብ ክፍሎች ከማንኛውም ሰው በተለየ ረጅም የህይወት ዘመን አላቸው። እንዲሁም በልብ ህመም የመያዝ ዕድላቸው እጅግ በጣም ዝቅተኛ ነው። ይህ መጠጥ የደም ግፊትን ያስተካክላል፣ በመላው ሰውነታችን ውስጥ የሚነሱ የህመም ብግነቶችን ያጠፋል፣ አእምሯችን ንቁ እንዲሆን ያደርጋል፣ እንዲሁም የሰውነታችንን የስብ ማገዶ በማነቃቃት የሆድ ውፍረትን በከፍተኛ ሁኔታ ይቀንሳል። ነገር ግን እዚህ ጋር የምንሰራው ትልቁ ስህተት ብዙ ሰዎች የአረንጓዴ ሻይን መራራ ጣዕም ለመቀየር ስኳር ወይም ማር አብዝተው ይጨምሩበታል። ስኳር በጨመራችሁበት ቅጽበት በሻይ ውስጥ ያሉትን ኃይለኛ አንቲኦክሲደንቶች አቅም ሙሉ በሙሉ ስለምታጠፉት መጠጡ ጥቅሙ ቀርቶ ወደ ተራ ጣፋጭ ውሃነት ይቀየራል። ስለዚህ ሙሉ ጥቅሙን ለማግኘት በቀን ውስጥ ከ2 እስከ 4 ኩባያ መጠጣት ይመረጣል። አረንጓዴ ሻይ ተፈጥሯዊ የሆነ መጠነኛ ካፌን በውስጡ ይዟል። ስለዚህ ማታ ላይ እንቅልፍ የመንሳት ችግር እንዳይፈጥርባችሁ ወደ መኝታ ከመሄዳችሁ በፊት ከመጠጣት ይልቅ ጠዋት ላይ ብትጠጡት ይመረጣል። ጤናማ መጠጦችን ወደ ህይወታችን መጨመር እጅግ አስፈላጊ ቢሆንም በተቃራኒው ደግሞ ጤናችንን በዝምታ የሚያፈርሱ መጠጦችን መቀነስና መገደብ እኩል ዋጋ አለው። በተለይ ዕድሜያችን 40ን ካለፈ በኋላ በፍጹም ልንርቃቸው የሚገቡ ዋና ዋና መጠጦች የሚከተሉት ናቸው። ስኳር የበዛባቸው ለስላሳ መጠጦችና የኃይል ሰጪ ወይም ኢነርጂ ድሪንክስ መጠጦች፣ ከመጠን በላይ አልኮል መጠጣት፣ ስኳር የበዛባቸውን የቡና መጠጦች ለምሳሌ እንደ ማኪያቶና ክሬም የበዛባቸው ቡናዎችና በሱቅ የሚሸጡ የታሸጉ የፍራፍሬ ጭማቂዎች። እነዚህ መጠጦች በሰውነታችን ውስጥ የሚያከናውኑት ተግባር ምን መሰላችሁ? ልክ በጤናችን ላይ የሚጣሉ የመርዝ ክምችት ናቸው። የኢንሱሊን መጠናችንን በማናር የደም ስኳርን ያጨናንቃሉ፣ የሆድ ስብን በከፍተኛ ሁኔታ ያከማቻሉ፣ እንዲሁም በመላው አካላችን ውስጥ የህመምና የብግነት ወይም ኢንፍላሜሽን እሳት አንድደው ያቃጥላሉ። ስለዚህ ከ40 ዓመት በኋላ ጤናችሁን በአዲስ ጉልበት ለመደገፍ ከፈለጋችሁ ዛሬ ባየናቸው በእነዚህ ኃይለኛ መጠጦች ላይ ብቻ ትኩረት አድርጉ። ያስታውሱ፣ ዛሬ የምታደርጓቸው ጥቃቅን የዕለት ተዕለት ምርጫዎች ውሎ አድሮ በረጅም ጊዜ ውስጥ ወደ ትልቅና ወደማይተካ የጤና በረከት ይቀየራሉ። የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ ይበልጥ ህይወታችሁን የሚቀይር ጠቃሚ የጤና መረጃ ይዘን እስክንገናኝ ድረስ ጤና ይስጣችሁ። ቻው።